ጸጉሬ አላድግ ብሎኛል፣ ጸጉሬ እየተሰባበረብኝ ነው ለምትሉ በእርግጠኝነት ይህንን ቅባት መፍትሄ ይሆናችኋልና እንዲሁም ጸጉራችሁ ሁሌ ይህንን ብትቀቡት ተቀብታችሁ ደግሞ ያለ መታጠብ እዚህ ጋር ጸጉሬ የልፋቴ ለውጥ ነው የልፋቴ ውጤት ነው እያልኳችሁ ነበርና ሪከርዱን ሚውት አድርጌው ነው። እዚህ ጋር ጸጉሬ እውነት ለመናገር ጸጉሬ በጣም እየተመለሰ ነው። ጥቁረቱ ብትሉ ከለሩ ወዙ ራሱ በጣም አምሮበታልና ያው አንድ ነገር ስትለፉለት ስትደክሙለት በእርግጠኝነት ውጤት ታያላችሁ። እናንተም ግን በራሳችሁ ላይ ብትሰሩና ብትደክሙ ውጤት ታያላችሁና ዛሬ ይዤላችሁ የመጣሁት ምርጥ ቅባት ይዤላችሁ መጥቻለሁ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ወደ ግብአቴ ሲሄድ የተጠቀምኩት እዚህ ጋር አንድ ማንኪያ ሮዝሜሪ ስትጠቀሙ ፍረሽን መጠቀም ትችላላችሁ። ነገር ግን ቅባቱ እንዲቆይላችሁ ከፈለጋችሁ ደረቁን ብትጠቀሙ እንዲሁም ፍረሽ ሲሆን እሳት ላይ ብዙ አታቆዩትም ማለት ነው እና ፍረሽ ከሆነ ማቆያ ግዴታ ስለሚላችሁ ለምን ውሃውን እስከሚመጥላችሁና ደረቅ ካላችሁ ደረቅ ተጠቀሙ፣ ምንም ችግር የለም። ፍረሽ ካላችሁ ፍረሽ ራሱ አድርቃችሁ መጠቀም ትችላላችሁ። በጣም ቀላል ነው። ከዛ ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ ለጸጉር እድገትና እንዲሁም ደግሞ በተለይ ሽበት ለሚያስቸግራችሁ ምርጥ መፍትሄ ነውና ሽበት እንዳይወጣባችሁ ሽበታችሁ ጎልቶ እንዳይታይ ያደርጋልና ሁሌ በቅባት መልኩ ወይም በማስክ በውህድ መልኩ ብትጠቀሙት ሽበት አይወጣባችሁም እና ተጠቀሙት የምር። እንዲሁም ደግሞ የራስ ምታት ለራስ ምታት ራሱ በጣም አሪፍ ነው የምር። ጥቁር አዝሙድ ተጠቀሚ ብላችሁ ከዚህ በፊትም ራሴ በጣም ያመኛል ብዬ በኮመንት ተጽፎልኝ ነበርና በጣም ጥቁር አዝሙድ ጭንቅላቴ ላይ ሳረግበት በጣም ነው የሚያሽለኝና እግዚአብሔር ይመስገን። እንደዚህ ራስ ምታት ላለባችሁ ራሱ በጣም አሪፍ ነው የጥቁር አዝሙድ ቅባት ብትጠቀሙ። ከዛ እዚህ ጋር እኔ እነዚህ ሁለቱ ጥቁር አዝሙድና እንትኑ አላመስኩትም፣ እሳት ላይ አላቆየሁትም። ካወጣሁት በኋላ ነው እንደዚህ ያደረኩት የጨመርኩት ማለት ነው እንጂ እሳት ላይ ያቆየሁት ያመስኩት ቁርንፍዱ ብቻ ነው ያመስኩት። ከዛ ያኛው ግን ካወጣው በኋላ በጋለው ላይ አደረኩትና አንድ ላይ ለአንድ ደቂቃ ያክል እንትን አልኩት አዋሃድኩት። እዚህ ጋር እንደዚህ ያደረኩት አንደኛ እንዲፈጭልኝ ነው የምፈጨው። ደግሞ ብዙዎቻችሁ መፍጫ የለንም እንዲሁም ደግሞ ውህድ በሰራሁት ራሱ መፍጫ የለንም። በተለይ ቲክቶክ ላይ በጣም እንትን ኮመንት ስለሚጽፉልኝ መፍጫ ለሌለንስ ለምትሉ ደግሞ ይሄ መፍትሄ ይሆናችኋል። እዚህ ጋር እንትን ካመሳችሁ በኋላ በደንብ በፌስታል አድርጋችሁ እንደዚህ እንትን ማለት ትችላላችሁ። መምታት ስትመቱት ራሱ ድቅቅ ይላል የፈለጋችሁት። እኔ በደንብ አላደቀኩትም፣ በደንብ ሊደቅብኝም አልፈለግኩም። በደንብ ድቅቅ አታድርጉት፣ ያው ለማጥለል አይመችምና በዛ ላይ ደግሞ ጸጉራችሁ ላይ ደግሞ እንክርዳዱ እንዳይገባበት ማለት ነው። ከዛ በዚህ መልኩ በደንብ ነው እንትን ያልኩት የመታውት። ስትመቱት በራሱ ሰዓት አንደኛ ስለታመሰ ቁርንፍዱ ስለታመሰ ወዲያውኑ ነው ድቅቅ የሚለው፣ ብዙ ደቂቃ አይፈጅባችሁም። እና በላይክ በሼር በኮመንት ደግሞ ለምታበረታቱኝ በጣም አመሰግናለሁ። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ወደ ቤቴ ለምትቀላቀሉም አመሰግናለሁኝ። በዚህ መልኩ እንደዚህ እያደረጋችሁ በቀላል መንገድ መስራት ትችላላችሁ። ቅባት መግዛት አይጠበቅባችሁም እና ከዛ እዚህ ጋር ከፈጨው በኋላ እንደዚህ እንትን ካልኩ በኋላ ይሁት እዚህ ጋር እንዴት እንደደቀቀ እኔ እንዳውም እንደዚህ እንዲሆንልኝ ፈልጌ ነው እንጂ ከዚህ የበለጠ ድቅቅ ማድረግ ትችላላችሁ። ማለት ያው አንድ ነገር ከታሰበበት በጣም ቀላል ነው። ከዛ ኤክስትራ ቨርጂን ኦይል ነው የተጠቀምኩት። ኦሊቭ ኦይል ካላችሁ ማንኛውም ቤት በዚህ አጋጣሚ ኦሊቭ ኦይል አይጠፋምና በዚህ መስራት ትችላላችሁ። የምር ለጸጉራችሁ ራሱ ወጪ አታውጡ። በተለይ መዳም ቤት ያላችሁ ልጆች መዳሞቻችሁ ካልገዙላችሁ እንዴት ነው ለጸጉሬ ብዬ ኩሽና ምገባው፣ እንዴት ነው ለጸጉሬ ብዬ እንደዚህ ማረገው አትበሉ። እናንተ ስትኖሩ ነው ሁሉም ነገር የሚኖረው። ከዛ ቤቢ ኦይል በጣም ብዙ ነው የጨመርኩት። ካሜራ የቀረጽኩ መስሎ ይለካ አልቀረጽኩም ከሚገርም ሁኔታና እዚህ ጋር እያሳየዋችሁ ነበርና ከዛ እሳት ላይ እዚህ ጋር ውሃ እንትን ብዬ ቢያንስ ለ30 ደቂቃ ምሳ እንትን እስከምል ድረስ ብቻ አድርጌው ከዛ በላይም 30 ደቂቃ 40 ደቂቃ ያክል እሳት ላይ እንደዚህ እየተንተከተከ ነበርና እዚህ ጋር እንፋሎቱ እንትን አለብኝ። ከዛ በዚህ መልኩ ቅባቱን እንደዚህ
ከዛ በኋላ እንደዚህ አጠለልኩት። እንደዚህ ነጠላ አምጥቼ በዚህ መንገድ ማጥለል ትችላላችሁ፣ ማቆየት ትችላላችሁ ለ15 ቀን ለሳምንት። እስቲ ረዘም ያለ ግን አስቆይቼ እሰራለሁ ብዬ ተስፋ አደርጋለሁ። አሁን ግን አየር ባየር ነው የሰራሁት። ብትተውት ግን ጥቅሙ የበለጠ እንዲወጣላችሁ ይረዳችኋል። ለ2 ቀን ለ3 ቀን ብትተውት። ከዛ በዚህ መልኩ አውጥቼዋለሁ። ቅባቴ ይህንን ይመስላል። ሽታው ግን በጣም ነው ደስ የሚለው። እውነት ለመናገር በጣም ነው ሽታው እየተመቸኝና ቪዲዮውን እስከ መጨረሻ እዩት። ሰብስክራይብን ደግሞ አድርጉ። እየተቀባውም ደግሞ አሳያችኋለሁ ማለት ነው። እንግዲህ በነገራችን ላይ ምርጥ ቅባት ነው የሰራሁት። እውነት ለመናገር ይህንን ቅባት ሰርታችሁ ሞክሩት። የምር ትወዱታላችሁ ብዙዎቻችሁ እና በተለይ ለቅባት ብዙ ወጪ የምታወጡ ብትጠቀሙት በጣም አሪፍ ነው። እዚህ ጋር ጸጉሬ ያያችሁት እዚህ ጋር ስስ ይመስላል አይደለ? ይሄ ግን የሞላው ነው ማለት ነው። እስከ ዛሬ ድረስ የለፋውበት ውጤት እስከዚህ ደርሰዋል። አያችሁት? እስከዚህ ደርሰዋል። እና ያው ታውቃላችሁ ጸጉር በአንድ ጊዜ አይበቅልም፣ ጊዜ ይፈልጋል። እና ቢሆንም ግን እግዚአብሔር ይመስገን በጣም ለውጥ አለ። አሁን ወይኔ በፊት እንትን አለ ጸጉሬ በጣም ለውጥ አለው። ቀን በቀን ለውጥ አለው። በፊት ጸጉሬ ለመመለስ እኔ እታግታለሁ፣ ሁሌም ቢሆን እተጋለሁ። እና በተለይ እንደዚህ ቅባት ውጭ ከምትገዙ ሰርታችሁ እቤት በቀላል መንገድ ሰርታችሁ ተጠቀሙ። እኔ ጸጉሬን ተቀብቼዋለሁ። እርግጥ እናንተን ለማሳየት ነው። በዛውም ደግሞ ጸጉሬ ሰራዋለሁ ብዬ አስቤያለሁና አሁን ሰራዋለሁኝ። ጸጉራችሁ እንደዚህ ካላችሁ በኋላ ስሩት። ግን ላሳያችሁ እስቲ ከሰራው በኋላ እንጃ አይደርስልኝም ብዬ አስባለሁኝ። እና ሌላ ጊዜ ካልሆነ አሳያችኋለሁ እየሰራው እንዴት እንደምሰራው ጸጉሬና። ከዛ በኋላ ግን ቅባት ከተቀባችሁ በኋላ ከምንም በላይ መሳጅ ማድረጋችሁን እንዳትረሱ። ይህ ቅባት ግን በጣም አሪፍ ነው። ሽታው ራሱ እንዴት ደስ እንደሚል እርግጥ እኔ የምትጠቀሙትን ይወስነዋልና ቤቢ ኦይል ራሱ መጠቀም ከጀመርኩ በኋላ የባሰ በጣም ለውጥ አለው። የጸጉሬ ጥቁረት ራሱ እዩት እንዴት እንደሚያምር የጸጉሬ ጥቁረቱ። ጸጉሬ አሁን ያለበት ሁኔታ ይሄኛው ለቢያንስ ሽበት ራሱ በጣም ለሚያስቸግራችሁ፣ ሁሌ ሽበት ለሚወጣባችሁ ያው ሽበት ሁሌ እምላለው ከነድራሹ ማጥፋት ባይቻልም ግን መቀነስ ይቻላል። እንደዚህ እየተጠቀማችሁ ሽበታችሁን እንዳይታይና ሽበት እንዳይወጣባችሁ ማድረግ ትችላላችሁ። ግን ሂና ራሱ ብትቀቡ ሁሌ ሂና በተቀባችሁበት 15 ቀን ምናምን ወር ከሆነ ወይም 45 ቀን ያንን ጥቁር ጸጉር ይወጣል ማለት ነው። እና ሁሌ ደግሞ እንደዚህ አይነት ቅባቶች ብትጠቀሙ በእርግጠኝነት ሽበት ራሱ የሚወጣውን ይቀንስላችኋል፣ አይወጣባችሁም እና ጸጉራችሁን ያሳድግላችኋል። ተጠቀሙት። ጸጉራችሁ ለሳሳባችሁ፣ የኔ ጸጉር በተለይ ስስ ነው፣ ሉጫ ነው። ይሄ ስስ ሆኖ ሳይሆን ጸጉሬ አሁን እንዳውም በጣም አሪፍ ነው ጸጉሬ። ይሄት የምር በጣም አሪፍ ሆኖልኛል። እና ግን ምንድነው አሁን ስስ ነው። አዎ ስስ ነው። ስስ ቢሆንም ደግሞ ሉጫ ስለሆነ ስታጠብ ምን ስል ወዲያውኑ ሙሽሽ ይልብኛልና በዛ ነው። ለማንኛውም ይህንን ቅባት ለዛሬ ይህንን እንደዚህ ሰራሁኝ። ሳላበዛ ነው የሰራሁት፣ ብዙም አላበዛውም። ሰሞኑ ቅባት አልነበረኝም፣ ዝም ብዬ ነበረ ቤቢ ኦይል እየተጠቀምኩ ያለሁት ማለት ነው። እና ከዛ ለምንስ ለእናንተ ሳልሰራላችሁም ብዬ ነው የሰራሁት። የዛሬ ቪዲዮችን ይመስል ነበር። ከቻላችሁ ሰብስክራይብ፣ ሼር አድርጋችሁ ወደ ቤታችን ተቀላቀሉ። በሌላ ቪዲዮ እንገናኛለን ባይ